ሻንጤን ወደ ክፍል አስገብልኝ። የማናት ደፋር ባካችሁ። ልክ እንደ በፊቱ ጨዋታ ለመጫወት ከሆነ የመጣሽው ጸብሽ ከኔ ጋር ነው። እሺ ቀንተሽ ባልሆነ ፊትሽ እንደዚህ ቀለው። ካሁን በኋላ እዚህ ቤት ለመኖር ወስነናል። እናም እሱ እስኪመጣ ይሄን ቤት የምመራው እኔ ነኝ። ሊዲያ አደይ ወይ ደግ እወድሻለሁ። በቃ እኔም እወድሃለሁ። የምትይኝ ቀን ይናፍቀኛል። የቀድሞው የባሩክ ፍቅረኛ እንግዲህ ቤዛ ወደ ቤት እንደመጣች ባለፈው ክፍል የምናስታውሰው ነው። አሁን ቤተሰቡን እያመሰችው ነው በጸብ። ታዲያ አሁን ላይ ከኤላ ቤት ካልወሰዳችሁኝ እያለች ሁሉንም በየአቅጣጫው ጥያቄ አቅርባለች። ለምንም ሲሏትም አብሮ አደጌ ነው ናፍቆኛል በማለት ነው የመለሰችው። ይህንን ሀሳብ ያልታገሰችው ታዲያ አሁን ላይ ለምለም በጥፊ ገብታላታለች። ሰላም እንዴት ናችሁ? ውድ አድማጭ ተመልካቾቼ በመላው ዓለም ያላችሁ የቻናሌ ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም የቻናሌ ቤተሰቦች ደግሞ ቪዲዮ ላይክ እና ሼር በማድረግ አበረታቱኝ። በአደይ ድራማ ዛሬም በአዲስ ክፍል ይዘን መጥተናል። ቤዛ ወደ ቤት መታለሽ ማለት ነው። እንግዲህ ሰላም እያለሽ ነው ሁሉንም ቤተሰብ ማለት ነው። ሊዲያ ደግሞ አንቺ ደግሞ ማነሽ ስትልም ጥያቄ አንስታ ነበር። እንግዲህ ፍቅርም የቀድሞ የባርኮት ፍቅረኛ ነች ስትል መልሳለች። ዴቭን ቤዛ ማለት አንቺ ነሽ ወይ ያላት ነው። አዎ ብላ መልሳለች። አደይ ማለት የትኛዋ ናት በማለት ወይም ደግሞ እናንተ ሻንጤን ወደ ክፍሌ አዘጋጁልኝ እይዛችሁ ሊግቡ ትላለች። ሙልቅቃ ያለችው ሞልቃቂት ማለት ነው ጋይስ ፍቅር ደግሞ ይህንን ምንድነው እዚህ ቤት ይሄ ቤት እኮ የኔ እንጂ አንቺ አይደለም ትላታለች። ዛሬ ላይ እንግዲህ የቤቱ አባወራ እሷ ነበረች። አሁን ግን ሌላ መጥቶላታል። ቤዛ ታዲያ አሁን ላይ ከዚህ በኋላ እዚህ ነው የምንኖረው እያለች ነው። ዴቭም ታዲያ ባርኮት የት ነው ሲልም ጠይቋት ነበረ። አልገባኝም ብሏታል። ስራ እንደሆነ ጠይቃ እፉይ በማለት በሰለቸ ድምጽ ነው እንግዲህ መልስ የሰጠችው። ከዚህ ቤት ልኖር ወስነናል እያለች ነው። እስኪመጣ ከዚህ ቤት ውስጥ ደግሞ ቤቱን የሚመራው እኔ ነኝ ብላለች። አለቃ ቤዛም በጣም ገርማት የማናት ደፋር ትላለች። አንቺ ከሆንሽ አደይ ተነሽ ክፍሌን አስተካክል እያለቻት ነው። ታዲያ ይህንን በማለቷ ሁሉም ተደናግጠዋል። በጣም ማረፍ ፈልጋለሁ ብላ እንደውም ዘና ብላ ነው የምትናገረው። ዴቭ ታዲያው ላይ ባርኮት ነው ወይ ላክሽ ብሏታል። አዎ እንግዳ አቀባበል እንደዚህ ነው ወይ ስትልም ጥያቄ አንስታለች። አደይ ታዲያው ላይ ባርኮት ክፍል እሺ ነው ወስድሻለሁ ስትል ፍቅር አርፈሽ ተቀመጭ ብላታለች። ፍቅር ቤዛን አንቺ ማን ስለሆንሽ ነው በእኔ ቤት የምታሹ ስትል ጥያቄ አንስታለች። ዴቭም ቢሆን እንኳን ደህና መጣሽ ታይራፊ ብሎ ፍቅርን ይህንን ቃል ተናግሯል። ቤዛ ግን እንዴት መጣሽ ችግር አለ ወይ ከዛ ሲልም ጥያቄ ጠይቋታል። ቤዛ ግን ባርኮት እዚህ እንድንኖር ፈልጓል እያለች ነው። ስለዚህ መጠየቅ የምትፈልጉት ሌላም ጥያቄ ካለ ደግሞ እሱን ጠይቁት፣ እኔ በቃይ ስትል ሰልችታለች። ሁሉንም በቤዛ መምጣት በጣም ደስተኛ አይደሉም፣ ከፍቷቸዋል። ሁሉም ተደናግጠዋል። ሊዲያም ቢሆን ይቺ ከመጣሽ ከዚህ ጋር አንኗርም ለአዘጋጅና ሊሄድ ትላለች። ዴቭም ቢሆን ተረጋጊላታል። በሌላ በኩል ለምለም ወደ ክፍል እንግዲህ ወስዳታለች ነይ ብላ ማለት ነው እሷኑ ቤዛን። ታዲያ ስለ ኤላም ጠይቃት ነበር የት ነው ስትልም ታዲያ እንድትወስጂኝ ብላም አንስታ ነበር ጥያቄ። ለምለም ግን ለምን እንደምወስድሽ ብላታለች። ስለዚህ የቆየ ጦስ አለባቸው ማለት ነው። ቤዛ ታዲያ አሁን ላይ ለሰላምታ ነው ትላለች። ለሚ ግን ለምን ባርኮትን ትተሹ ሂደሽ አሁን ደግሞ እንዴት መጣሽ ስትልም ጠይቃታለች። መቼም ችግር ልትፈጥሪ እንዳልመጣሽ ተስፋ አደርጋለሁ እያለቻት ነው። ቤዛን ጠንቅቃ ታውቃታለች ለሚ። ቤዛ ግን የድሮ አይደለሁም ሰራተኛ መሆንሽን አትዘንጊ ብላ ክፉ ቃል ተናግራታለች። ለሚን ማለት ነው። ለምለምም አሁን ላይ አንቃታለች። እንደ በፊቱ ልትጫወችብኝ ካልሆነ ለምን መጣች? ጸቡ ከኔ ጋር ነው የሚሆን የፊቱን አስበሽ ከሆን ስላታለች። ቤዛ ግን ውጭልኝ ስትልም አመናጭ ካታለች። ለምን ቢሆን አፍንጫዋን ይዛ ይህን ካስፈራራቻት በኋላ ትታት ወጥታለች። ኤላ በሌላ በኩል ከእናቱ ጋር ስልክ እያወራ ነው። አባቴ የመረጠልኝ እንደማላገባ ይሄ እኮ የድሮ የቀረ ነው ንገሪልኝ ብሏታል። እናቱ ደግሞ እንደምታሳምንለት ነግረዋለች። በጣም አመሰግናለሁ ሲላት አድምጠናል። ልጅቷን ስታያት ደግሞ ተወጃታለሽ እናቴ እያላት ነው። በጣም አሁን ላይ ኤላ ነገሮችን ሊያመቻቻለ ይመስላል። ከለሚ ጋር ለመኖር ደስ የሚል ነው። እውነተኛ ፍቅር ማለት ይሄ ነው። ታዲያ አሁን ላይ ድንገት ሊዲያ ወደ ቤቱ ከች ትላለች። ስልኩንም ዘግቶ ሌላ ጊዜ አወራሻለሁ ብሏታል። ለምን ብለሽ ነው ዘው ብለሽ የመጣሽው እያላት ነው። ታዲያው ላይ የባርኮት ፍቅረኛ መጣሽ ደበረኝ ከዛ ስትል ጥያቄዋን አንስታለች። ኤላ ግን በፍጹም አይሆንም። ታዲያ እሷ ብትመጣ አንቺ ምን ባይት ነሽ ከኔ ቤት መምጣቱ የለሚ ፍቅረኛ እንደሆንኳ ትርሽ እያላት ነው። አንተ እዚህ በሆን ምን
ይጎልብሃል እያለችው ነው። እንደውም እዚህ መሆን ፈልጋለሁ ደስተኛ መሆኑ እዚህ ነው ስትል እሱ ግን እንደማይፈልግና እየነገራት ነው። ሊዲያ ግን እንዴት ነው የወደድካቸው? ቆይ ግን የቤት ሰራተኛ መሆን አለብኝ ወይ በአንተ ለመወደድ ስላለች ሊዲያን እና ለምለምን ሁሉም ሰው ይወዳቸዋል፣ እኔ ግን ለምን ትላለች። ይህን ጥያቄ አንስታ ታዲያ አንዳንድ ነገሮችን እየተናገራት ነው። ዴብ በተቀመጠበት አደይ መታ ነበረ። የት ሄደሻል ሲላት ሱቅ ሄዳ እንደነበር እየነገረችው ነው። አንዳንድ ነገሮች ካወሩ በኋላ የሊዲያና ኤላ ነገር እያሳሰባት እንደሆነና ሂደን ብናስታርቃቸው አሁን ላይ ለሚ በጣም ትጎዳለች እሱን ካጣች። ስለዚህ ወደ እሱ ሂደን እናማክረው እንንገረው እያለች ነው። ታዲያ ዴቪን ቢሆን አንቺ ግን ደህና ነሽ ወይ ሲልም ጠይቋታል። ቢሆንም ችግር የለውም ብሎ ይሄን ነገር እንደሚያስቡበትና እንደሚጠይቁ ነግሮ ሁለታቸውም ይዋደዳሉ እያላት ነው። ነገር ግን አሁን ላይ አደይኔማ ምን ሆናለሁ ደህና ነኝ ስትል መልሳለታለች። ደህንነትሽ ነው ምን የሚያሳስበኝ እያላት ነው። ስራስ የሚሰራ ካለ ላግዝሽ ስላት ምን ስራ አለ አሁንማ እድሜ ላንተ ለምለም ሁሉን ትሰራለች እያለችው ነው። ግን ዴቭ እድሜ ለኤላ በይ እሱ ነው ይሄን ውለታ የዋለው እሷን በይልካት ይላል። ታዲያ አሁን ላይ እንግዲህ ጉዳዩን እንዳስጨነቃት ስለነገረችው እንሄዳለን ተባብለዋል። ዴቭ ግን እሺ ግን ልክ እንደ ለሚ ለእኔንስ መቼ ይሆን የምታስበኝ እያላት ነበር። አደይ ግን ብቻ ችግሩ የተለያየ ነው የኔና ያንተና የሷ እያለች ነው። ታዲያ እንጂ ባንተ የሚጨክል ልብ አንጀት ሳለኝ ብለህ ስትልም የሱን አንጀት ለመብላት ሞክራለች። ዴቭ አሁን ላይ ጠርቷት እወድሻለሁ ሲላት መሄድ አለብኝ የሚል ቃል ነው ተናግራ ሄደችው። ዴቭ ለዴቭ እንግዲህ አደይ ማለት ነው። ያኔ ዴቭ በጣም ከፍቶታል። መቼ ይሆን እወድሃለሁ የሚል መልስ የሚሰጠኝ ሲልም ሲተክስ ተመልክተነዋል። ቤዛ በክፍሏ ውስጥ ከባርኮት ጋር ስልክ እያወራሽ ነው። ነገሮችን አስተካክለህ እንግዲህ አንተ እስከምትመጣ እዚህ መቆየቴ ነው። ቀስ ብለን አስተካክለህ ስለ እህትህ ደግሞ አታስብን ያለው ትለዋለች። በዛ መሀል ፍቅር ወደ እሷ መታለች። ታዲያ ስልኩን ዘግተዋለች። ቤዛ ምንድነው ቆይ እያለችም ስትናገር ነበር። ስርዓት አልባ የሌለሽ እናትሽ ያለ ስርዓት ነው ወይ ስታሳድግሽ ስትልም ፍቅር በጣም ተናዳ አንቺ አይደለሽም ስለ እናቴ ደፍረሽ የምትናገሪበት አንደበትም አይኖርሽ በማለት ፍቅር አንቺ ቤትሽን ብቻ ስትገቢ ዘው ብለሽ የገባሹ እንዴት ነው እያለቻት ነው። ታዲያ አሁን ላይ ክብር የለሽም ስትል ቤዛ ደግሞ ቤቱ የኔም ነው ከዚህ በኋላ እያለቻት ነው። አከለከኝም ትላለይ። ፍቅር ደግሞ ውጪ ከዚህ በኋላ አንቺ ለወንድሜም የምታስፈልግ ሰው አይደለሽም እያለቻት ነው። ስለዚህ ወደሹ ሳይሆን እያስመሰልሽ ነው በማለት ነው። ፍቅር ታዲያ እኔ ፍቅር ነኝ ስትልም ራሷን ገልጻ ያችኛዋን ቢሆን አልተሸነፈችም። ሁለት እልህኛ ተያይዘውታል። እኔም ቤዛ ነኝ የወንድምሽ ሚስት ነኝ አክብሪ ትላለች። ፍቅር ግን ለወንድሜ ህይወት ለምንም የምትገቢው አይደለሽም አታስፈልጊውም ብላታለች። ውጭ እያለቻት ነው። ፍቅርን በንዴት ሂዳላታለች። ቤዛም እንግዲህ እንደዚህ ከሆንሽማ መድኃኒትሽን ነው የምሰጥሽ ብላታለች። ጉድ ነው። ምን ልታደርጋት ይሆን? ልትበቀላት ነው። ኤላ ሊዲያን ውጭ ተነሽ ምንማ አጠቅሚኝም ሂጅልኝ ያላት ነው። እንግዲህ በሱ ቤት በሄደችበት እዛው አዳሯን አድርጋለችና ቁርስ ልስራልህ ልብስ ልጠብልህ ብትለውም በፍጹም አንቺ ውጭ ከዚህ ያላት ነው። አንቺ አደይ አይደለሽም መስራት ማችም ብሎም ንቋታል። ሊዲያ ደግሞ ራሴን አመመኝ በማለት ነገሮችን አስመስላ ከሱ ጋር ለመቆየት ጭራሽ ራሷን የሳተሽ መስላ ወድቃለች። ኤላ እውነት ስለመሰለው በጣም ደንግጦታል። ሊዲያ ንቅ እያለም እያባበላትም በጣም ጨንቆትም በነበረበት ሰዓት ታዲያ ከእግሩ ላይ ተኝታ ስለነበር ለሚ ሳትታሰብ ከች ብላለች። ያየችውን ደንግጣለች። ማመን አቅቷታል። ታዲያ አሁን ላይ ምን እየተደረገ ነው ስትልም ጥያቄ ስታነሳ ሊዲያ ግን ሰራሁልህ ስትል ነበር በሳቅ እሱን ለማናደድ የተነሳችው። ሊዲያ ባየችው ነገር አዝናለች። ኤላ ግን ነይ ውጪ በማለት ምን አስበሽ ነው በዚህ ልክ እያላት ነው። ለምን አስበሽ ነው ይህን የምታደርጊው እያላት ነው። ታዲያ ይህን እያወሩ ወታም እንድትሄድ አድርጓታል። ታዲያ ኤላ ለሚን ናፍቀሽኛል ይላታል። እሷ ግን መልስ አልሰጠችውም። ሰርቼ ልሄድ የመጣሁበትን በማለት ወደ ኪችን ሄዳ ምግብ እያበሰለችለት ነው። ሊልዬ ባክሽን አንቺም እንዴት ዝም አልሽኝ ይላታል። ታዲያ እሷ ምን ልበል
አንተ ያበላሸውን እኔ እንዴት ላስተካክለው ትላለች። ኤላ ግን አብረን እንኑሩን እያላት ነው። አሁን ላይ ለሚ ተወኝ እኔ ምግቤን ሰርቼ ልሄድበት እያለችው ነው። ቢሆንም ግን አሁን ላይ ኤላ ይቅርታ እያላት ነው ለሚን ቢሆን ሁሉም ነገር ብቻ አልቋል እኮ ስትለው በፍጹም አንተም ወደ አባትህ እኔም ደግሞ ችግሬ እንደ ችግር አርጌ ፈተናዬን ይዤ ስትል ኤላ እንደሚወዳትና ደግሞ ደጋግማ አሁን ላይ እየነገራት ነው። ሊሊ ደግሞ መልካም እያለች ነው። ነገር ግን ለሚ አሁን ላይ ኤላን እንደምትወደውም እሷን ቢሆን ነግረዋለች። ከሱ ውጭ መኖርን አትፈልግም፣ አያስደስታትም። ይህን ስትናገር ጥየሻ አልሄድም እያላት ነው። ኤላ አቅፎም ግንባሯን ሲሰማት ተመልክተናል። ኤላ አሁን ላይ የቤዛ መምጣት ለምን መጣች እያለም ነበረ። ለሚ ታዲያ ቤዛ የሰው ነገር ሁሉ ያምራታል እያለች ነው። ኤላ አሁን ላይ ታዲያ ምንድን ነው ምን ያሰበች ነው እያላትም ስለነበር ለምን ቀናሽ እንዴ በኔና በሷ እንዳሁን እንደ በፊቱ እያላት ስለነበር ለምን አልቀናም ከሌሎች ሴቶች ጋር ሳይ ደስ አይለኝም፣ እኔ ስሜት መቆጣጠር አልችልም፣ እናደዳለሁ እያለች ነው። አዎ እንደ ድሮ እኮ አሁን ላይ ባርኮት ስላልጠየቃት አሁን ግን የሱ ፍቅረኛ ጠይቋት ሆናለች ይላታል። ቢሆንም ግን እሷን አላምናትም፣ ተጠንቀቃት እያለችው ነው። አሁን ላይ አስጠንቅቀዋለች። ስለዚህ ኤላ እሷ እንድትመጣ ወደዚህ ሳይሆን አንተ ወደዛ ሂደህ እንድታገኛት ነው የምፈልግ በማለት ወደዛም እንዲሄዱ ውሳኔ ላይ እንደደረሱ ተመልክተናል። በሌላ በኩል ፍቅር ለዴቭ አሁን ላይ ቤዛ ጋር አልስማማ መጥፎ ናት እያለችው ነው። ዴቭ ግን ባርኮት መርጧታል እያላት ነው። ፍቅር ግን ቤዛ ወንድሜን አታፈቅረውም፣ ውሸቷን ነው እያስመሰለች ነው እያለች ነው። ቤቱን ጥላ ብጠፋ ይሻላል፣ ካልበዛ ደግሞ እኔ አጠፋታለሁ እያለች ነው። ቤዛ መታለች። ይህን ስትል ማንን የምታጠፊው ስትል ጥያቄ አንስታለች። ፍቅር አያገባሽም፣ ስላንቺ አይደለም ስርዓትሽን ያዥ እያለቻት ነው። ቤዛ ግን ቀሽም ስትልም ሰድባት ነበር። በዛ ልክ ስትሳደብ ዴቭም ስለተናደደ በዚህ ልክ መናገርሽ ጥሩ ነው ወይ ፍቅርን ሲልም እንግዲህ እየተቸታት ነበረ ቤዛን። ታዲያ አሁን ላይ ቤዛ የቤቷ አለቃ የሆነችው ያለኔ ፍቃድ ማንም ቢሆን ማውራት የለበትም ስትልም ይሄን ሀሳብም እየተናገረች ነው። ታዲያ ይህንን ሀሳብ በመናገሯ ሁሉም ስለተናደዱ ዴቭን ቢሆን ፍቅርን ተረጋጊ፣ ባርኮት ያለ ምክንያት ወደዚህ እንድትመጣ አላደረጋትም እያለ ነው። በሌላ በኩል ሊዲያ ንጉስና ደመቀ እንግዲህ በመንገድ ላይ አግኝተዋት ስልኳን ቀምተዋት ስለነበር ሊዲያ በጣም ተናዳ እንግዲህ በቆሻሻ እጃችሁ አትንኩኝ በማለት ነበር እንግዲህ የተቀማችውን በዛው ምክንያት። ስለዚህ አሁን ላይ መታል እሱም ነግረው ነበረ። እንዴት ነው እነዚህ ልጆች ከኛ ምንድነው የሚፈልጉት ለምን ይወሰዱብሽ ይላታል። ነገር ግን አባቴ እንደውልና ስልክ እንዲገዛልኝ አድርግ ብትለውም አንቺ ትቀርቢያለሽ ስላትም ሊዲያ ተናዳ ተመልክተናታል። ቤዛ ዴን እንግዲህ አግኝታት ነበርና አሁን ላይ አንቺ ነሽ አይደለ ሰራተኛዋ በማለት አዎ ስትላት ወዴት ነው ውሰጂኝ ወደ ኤላ ቤት እያለቻት ነው። ለምን ጠይቃ ስለነበር ኤላ ቤት ናት ስትላት እኔንም ውሰጂኝ እያለቻት ነው። ነገር ግን አደይ ስራ ላይ ነኝ ብላ ሌላ ምክንያት ፈጥራ ሌላ ሰው እንዲወስዳት ብትነግራትም አንቺ እንድትወስጂ ነው አይመለከተኝም ብላ በሀርድ ስትናገራት አይተናል። ታዲያ ስራውን ጨርሼ ወስድሻለሁ ብላት ነበር። እሷን ልትወስዳት እንደሆነ ለፍቅርም ስትናገር ፍቅር አርፈሽ ተቀመጭ ይዘሻት እንዳትሄጂ ብለዋታል። ይሄን እያስጠነቀቋትም ቢሆን ተመልክተናል። ቢሆንም ግን ሀሳቧን በምክንያት እንደቀየረሽ ባናቅም ፍቅር አሁን ላይ አደይን ጠርታ ኤላ ጋር ውሰጃት ብላታለች። በምክንያት በዚህ ቅስፈት ሀሳብሽን ቀየርሽ ብትላትም ፍቅር አይመለከትሽም ብላታለች። እንግዳም ይመጣል ቤቱ ይጸዳ ስትልም አዛታለች። ማን ነው ብላ ስጠይቃትም ሲመጣ ታዋለሽ እንግዳውን ብለዋታል። እንግዳው እንግዲህ የፍቅር ምኗ እንደሆነ ባናቅም ወጣት ልጅ እንግዲህ በጎዳና ላይ የመጣ ለፍቅር ስልክ ደውሏል። አታነሽልኝም ተቀበኝ ሰፈር ደርሻለሁ እያላት ነው። እንግዲህ እንደምትቀበለውም ቁሞ በመንገድ ላይ የጠበቃት ተመልክተናል። በመጨረሻ ቤዛ መታለች። ሊዲያን ኤላ ጋር ውሰጂ ስትል ኤላዬ ጋር ደግሞ ምን ትሰሪያለሽ ብላ ሌላም ዘራፍ ያለችባታለች። ቤዛ ሊዲያን ውጭ ስትልም ሀሳብ ስትሳንቋሸሻት አደይና ዴቭም መጥተው ነበር ሲጣሉ። ዴቭ ታዲያ ለምንድነው ኤላ ጋር መሄድ የፈለግሽው እያላት ነው። ቤዛ ግን አያገባችሁም ስትል ሀሳብ መልስ ሰጥታለች። አደይ ታዲያ ነይን የልውሰድ ስትልም ኤላ እንግዲህ ሊሊና ኤላ ከየት መጡ ሳይባሉ ከች ብለዋል ማለት ነው። ቤዛ ታዲያ አሁን ላይ ኤላን ስታይ በጣም አምሮብሃል ትላለች። ኤላም ቢሆን አንቺን በጣም አምሮብሻል ብሏታል። ቀረብ ብላ አቀፈችው። ያኔ ሊሊ አልቻለችም። ቤዛ ስትል ጮክ ባለ ድምጽ ተጣርታለች። ቤዛ ታዲያ
ለቀቀችውና ከእንግዲህ እሱን አቅፋው ስለነበር ማለት ነው። ቤዛ አንቺ ምንድነው ቀናሽ እንዴ ስትል ፊትሽ ቀለ ብላ ፊቷን ሄዳ የለምለም ፊት በእጇ የዳበሰች እሷ ልታበሽቃት ሞክራለች። ይህን ትግስቷ ያለቀው ግን ታዲያ ለምዬ በጥፊያ ጩላት አለች በእነሱ መሀል እንደቆመች። ታዲያ ድራማ ያለቀው እዚህ ላይ ነው። አድማጭ ተመልካቾቼ የእናንተንም ሀሳብ አስተያየት በኮሜንት ግለጹልኝ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሸር በማድረግ ቤተሰብ ሁኑ። አብራችሁን ስለቆያችሁ አመሰግናለሁ።